በርካታ ስኬታማ ሰዎች አንብበው ምስክርነትን ሰጥተውለታል። ብዙዎች ከነበሩበት ጭንቀት፣ ውጥረት እንዲሁም ተስፋ የመቁረጥ ስሜት ራሳቸውን ለማውጣትም ተጠቅመውበታል። በሚሊዮኖች የሚቆጠር ኮፒ በዓለም ዙሪያም ተሽጧል። ዘ ፓወር ኦፍ ናው የአሁንነት ኃይል የሚል መጽሐፍ ነው። ደራሲው ኤካርት ቶሌ ይሰኛል። ዛሬ በዚህ ቪዲዮ ይህን መጽሐፍ ከጫፍ እስከ ጫፍ የምንዳስሰው ይሆናል። አብራችሁኝ እስከ መጨረሻው ድረስ ከቆያችሁ የመጽሐፍ ሽልማትንም ታገኛላችሁ። መጽሐፉ በሚጀምርበት ሰዓት ላይ አንተ ማለት አይምሮህን አይደለህም ይለናል። የሰው ልጆች 3 አካላቶች አሉን። እነርሱም የመጀመሪያው ስጋዊ ነው፣ ሁለተኛው አይምሮአዊ ነው፣ ሶስተኛው መንፈሳዊ ነው። እነዚህን ሁሉ ግን ጠቅልሎ የሚይዘው ትልቁ የአካል ክፍላችን መንፈሳዊው ማንነታችን ነው። አይምሮአችን ምን ማሰብ እንዳለበት፣ ምን ማሰብ እንደሌለበት፣ ምን ላይ ማተኮርና ምን ላይ ማተኮር እንደሌለበትም የሚወስነው ይህ የገዘፈው መንፈሳዊ ማንነታችን ነው። በዚህም ምክንያት ነው መጽሐፉ አንተ ማለት አይምሮህን አይደለህም፣ ከሱ የገዘፈ ከሱ የተሻለ ያንተን ህይወት በተሻለ መልኩ ልትመራ የሚያግዝ የአካል ክፍል አለም ሲል የገለጸው። ታዲያ እንዴት ነው በዚህ ልክ መኖር ያቃተን ስንል ኢጎ ወይም ፓራዳይም እያደግን የነበረበት ማህበረሰብ በሰጠን ጥሩና መጥፎ እሳቤዎች ምክንያት የተገነባ ልማድ ወይም ማንነት ነው። ልጅ እያለን ይሄ ነገር ጥሩ ነው አድርገው፣ መጥፎ ነው አታድርገው፣ ስማው አትስማው የተባልናቸው ነገሮች በሙሉ አይምሯችን ውስጥ ፓራዳይም ወይም ኢጎ የሚባል ነገርን ቀርጸዋል። የዛ ነገር መቀረጽ ደግሞ ባለን በተፈጥሮ በተሰጠን መንፈሳዊ ማንነት ልክ እንዳንኖርም እንቅፋት ሆኖ ወደኋላ ይመልሰናል ማለት ነው። በዚህም ምክንያት ነው ሰዎች በተለያዩ ሰዓቶች ላይ በሚጠይቁበት ጊዜ የሆኑትን መንፈሳዊ ማንነት ሳይሆን እጃቸው ላይ ያላቸውን እውቀትን፣ ገንዘብን እንዲሁም እውቅናን የሚገልጹት በዛ ነገር የሚመኩት በዛ ነገር ውስጥ የሚኮሩት ራሳቸውንም የሚኮፍሱት ማለት ነው። ኢጎ ወይም ፓራዳይም መቀየር የሚችለው አሁን ላይ መሆን ስንችል ነው ይለናል ማለት ነው። ሰው ማናችንም አሁን ላይ አይምሯችን ውስጥ የተወቀረውን ውቅር ዓለምን ጥሩም መጥፎም አድርገን እንድናይ የሚያስችለንን ያንን መነጽር መቀየር የምንችለው ደግሞ አሁን ላይ ስንሆን ነው። ታዲያ አሁን ምንድነው ካላችሁኝ፣ አሁን ጊዜ ሳይሆን ስቴት ኦፍ ማይንድ ወይም አይምሯችን ያለበት ሁኔታ ነው ሲል ያስቀምጠዋል ማለት ነው። ሌላኛው እንግዲህ ታዲያ ይሄ አሁን ስቴት ኦፍ ማይንድ ነው በራሱ ማለት ምን ማለት ነው ስንል፣ ብዙ ጊዜ የሆነ ስራ በምንሰራበት ጊዜ ሐሳባችን ሌላ ቦታ፣ አካላችን እዚህ ጋር ይሆናል። ትምህርት በምንማርበት ጊዜ አይምሯችን በጣም ርቆ ይሄድና አካላችን ግን እዛ ቦታ ላይ ይሆነናል። በዚህ ሰዓት ሁለቱንም ነገሮች በሙሉ ትኩረት መከታተል እና የሚጠበቀውን ውጤትም እንዳናመጣ ወደኋላ ይመልሰናል። ስለዚህ አሁን ላይ መሆን ማለት ከጊዜ ቆጠራ መውጣት እና በእጃችን ይዘን እየሰራን ያለነውን ስራ በትኩረት ሙሉ ትኩረታችንን ሙሉ አቅማችንን ለሱ ሰጥተን መስራት መቻል ነው ማለት ነው። ያ ነው ስቴት ኦፍ ማይንዳችን አንድ ነገር ላይ ሲያተኩር አንድ ሰው አሁን ላይ ተገኝቷል እንላለን ማለት ነው። ከ3 ነገሮች መላቀቅ ከቻልን አሁን ላይ መሆን እንችላለን ሲልም መጽሐፉ ያስቀምጣል። የመጀመሪያው ውጫዊ ከሆነ ደስታና እርካታ መላቀቅ አለብን። የሆነ ሰው አብሮን ሲሆን፣ የሆነ ገንዘብ ሲሞላ፣ የሆነ እውቀት ሲሞላ፣ የሆነ ውጤት ሲመጣ እያልን የምንደሰትበት የምንረካበትን ነገር ውጫዊ ባደረግነው ቁጥር ያ ነገር በሌለ ሰዓት ከአሁን እየወጣን እንመጣለን። ራሳችንንም መሆን ያቅተናል። የማንለውጣቸው መጥፎ የሆኑ ስሜቶች በሚመጡበት ሰዓት ላይ ከነሱ መላቀቅ መቻል ይጠበቅብናል ማለት ነው። አንድ ነገር መለወጥ ከቻልን ብንለውጠው መልካም ነው። መለወጥ ካልቻልን ግን ያንን ነገር የምናይበትን አመለካከት ወይም መነጽር ለውጠን በእኛ አቅም የሚቻለው ነገር ላይ በመስራት ብናተኩር፣ ከኛ አቅም በላይ የሆነውን ደግሞ በጸሎትም እንዲሁም ሰዎች እንዲያግዙን በመጠየቅም ብናደርገው የተሻለ ይሆናል። ያንን ማድረግ ስንችል ነው መቆጣጠር የምንችለው ነገር ላይ ማተኮር የምንችለው። 3ኛው
የህይወት ፍሰትን ካለመከተል ደግሞ መላቀቅ መቻል አለብን ማለት ነው። ወንዝ የሚፈሰው ከላይ ወደ ታች ነው እንጂ ከታች ወደ ላይ አይደለም። የሰው ልጅም ኢፌክቲቭሊ አንድን ነገር መስራት የሚችለው ከልቡ ከውስጡ መሻት ጋር የሚጣጣምለትን የህይወት መክሊቱ ሆኖ እዚህ ምድር ላይ የመጣበትን ስራ በደንብ አድርጎ መስራት እዛ ነገር ላይ መጣር በሚችልበት ጊዜ ነው። ስለዚህ እኛም ዛሬ ላይ የምናያቸው የተለያዩ ነገሮች አሉ። እነዛ ነገሮች ውስጥ ትኩረታችን ተስቦ ትኩረታችን ተበታትኖ ሳይሆን የምንወደው ያመንበት ልባችን ውስጥ ያለው ነገር ላይ ማተኮር ብንችል አሁን ላይ ለመሆን የተሻለው አማራጭ እንደሆነም ይገልጽልናል። ሌላው እንግዲህ ስለዚህ መጽሐፍ ሲወራ ስለ አሁንነት ሲነገር ብዙ ሰዎች የሚያነሱት አንድ ጥያቄ አለ። እሱም አሁን ላይ ስሆን ታዲያ ከትናንት ታሪክ መማርን ላቆም ነው ወይ? ስለ ነገ ተስፋ ማቀድን ስለ ነገ ራዕይ ማሰብን ላቆም ነው ወይ ብለው ይጠይቃሉ። ነገር ግን ቀላል መልስ አለ። ትናንትና ከማለፉ በፊት አሁን ነበረ። ነገ ሲመጣም የሚሆነው አሁን ነው። ስለዚህ ስለ ነገ በምናቅድበት ሰዓት ላይ ሙሉ ትኩረታችን መሆን ያለበት ማቀድ ላይ ነው። ከትናንት ታሪክ በምንማርበት ሰዓት ላይ ሙሉ ትኩረታችን መሆን ያለበት ከትናንት ታሪካችን መማር ላይ ነው። ይህንን በምናደርግበት ጊዜ ነው ከትናንትም ተምረን የነገን ተስፋንም ይዘን ዛሬ ላይ መስራት ያለብንን ሰርተን ትክክለኛውን ውጤት ማምጣት የምንችለው። የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ግርማሞ እንዲህ ሲል ዘፍኗል። የጊዜ ሚዛን አይላወስም፣ ዛሬን የሌለ ለነገ አይደርስም። ሳዝን አሉልም ሳላቅ ማደሬን የኔ ነው በቃ አልሰጥም ዛሬን ብሏል። ነገ ላይ ማደራችንን አናውቅም፣ ነገ ላይ መድረሳችንን አናውቅም፣ ወደ ትናንት ልንመለስም አንችልም። ስለዚህ ዛሬ ላይ መስራት ያለብንን ስራ ብንሰራ ከኛ የሚጠበቀውን ነገር ብንወጣ መልካም ነው ብዬ ሐሳቤን አስተላልፈላችኋለሁ። የሰው ልጅ ከፊደል ሀ ብሎ ከነገር ዋ ብሎ እንደሚማረው ሁሉ ሀሁ የመጽሐፍት መደብር ከዚህ ቪዲዮ ላይ የተማራችሁትን ነጥብ ኮመንት ላይ አስቀምጡ። እኔ መርጬ ይህን የፓወር ኦፍ ናው የተሰኘውን መጽሐፍ እሸልማችኋለሁ ብሎናል። ሽልማታችሁን ለመውሰድ ኮሜንት ላይ ገብታችሁ ከዚህ ቪዲዮ የጠቀማችሁን ነጥብ አስቀምጡልኝ። ሰላማችሁ ይብዛ።